እየኖረች እንደሆነ ሰምቻለሁ። ማ? ሄርሜላ። ማጋ? እኔና አብርሽ ቤት እኮ አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እዛ ቤት የመኖር መብት የላትም ማለት ሄደሽ አይተሻል? እርግጠኛ ነሽ? ሄጅ ማየት እኮ አይጠበቅብኝም ነው አይደለም ሩታ? ከዚህ በፊት የተፈጠረው ነገር ታውቂያለሽ። ልጅ ሳይኖር ሩታ እንግዲህ አቤላን ወቅሰዋለች ማለት ነው። ብትወቅሰውም ይገባታል። ይሄ 400K ነገር አምጥቷል የአብርሽ 400K ማለት ነው። አይ እንግዲህ በሱ ነበረ እግሯን ያስገባቸው ማለት ነው። ሄርሜላ እግሯን እንስበራት እንዴ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በነገራችን ላይ አንድ ነገር ልላችሁ ፈልጌ ነው። ዛሬ ሩታ ወለደች እያላችሁ እየገባችሁ ነበረ። ቲክቶክም ላይ የሆነ የተቆራረጠ ቪዲዮ እየለቀቃችሁ ነበር። ትወልዳለች አንድ ቀን። ቆይ ይረጋጋ እንጂ ኑሮ ውድ ነው። ልጁ ቶሎ እንዳይወጣ ቪዲዮ የሚሰራበት እንጂ እናንተ ደግሞ ጨነቃችሁ። ልብስ ለመላክ ነው ወይስ እንዴት ነው? አልገባኝም። ለማንኛውም ቤቴን ሰብስክራይብ እያደረጋችሁ አበረታቱኝ። እኔ የመዳም ቅመመኝ ነኝ። ግዴታ መሳደብ አለብኝ ወይስ አንዱን ይዤ መምጣት አለብኝ? ቆይ አንድ ባንጋሊ እንኳን አንድ ቀን ይዤ ላችሁ መጣለሁ። የዛኔ ታፈምሱኛላችሁ። በተረፈው ያው ሩታ ቤቷ አሳዝኗታል። የ6 ወር የቤት ክራይ ከፍዬ ነው የመጣሁት፣ ዘግቼ ነው የመጣሁት ብላ ነበረ። ግን ያው ሄርሜላ ገብታ እንደምትኖርበት ደግሞ ያው ጨምጨምታ ሰምታለች። ከዛ ከሆዷ ልጅ በቃ ውስጧ ተቃጥሎ እንትናን ልጠይቅ መታለች። ብሩኬና አንተ ነህ ያመጣሃቸው። ብሩኬ ደግሞ የለምና አንተ ቅርቤ ስለሆንክ አንተ ልጠይቅ መጥቻለሁ ስትለው እሱ ደግሞ እየፈሰረ ነበር። እኔ እኮ የገረመኝ እሷ ያወራቸውን መልሶ እያወራ ነበር። እና የሆነ ችግር ሳይኖር አይቀርም። እነሱ ናቸው እንደዚህ አምጥተው ጉድ የሰሯት። እና ሩታ በመነገራችን ላይ ጠንካራ መሆን አለብሽ። ቤተሰቦችሽ በጣም የዋህ በጣም ታጋሽ ናቸው። አንቺን ለዚህ ደረጃ አብቅተዋል። አንቺን ተቀብለዋል እና በመቀበላቸውም ልታመሰግኛቸው ይገባል። የትናንትናውን ሁሉ ነገር ረስተውት ከበራቸው ተቀንሶ ሚዲያ ላይ ወጥተው እንደዚህ ማዘርን ያላሏቸው ነገር የለም። ዘግዝቀው ተሳድበው የአብርሽም ያንቺም አድናቂ ማለት ነው እሷ ከወደደች ምን ትሆን እሷ ከወደደች እናንተ ምን አገባችሁ እየተባሉ ብዙ ነገር ተብለው ነበረ። ትናንትና ተተውት መጥተው ዛሬ ላይ ደግሞ የአንቺን ደስታ ይፈልጋሉ እና እስከምትወልጂ ድረስ አንደኛው ነገር ህግ የያዘው ጉዳይ ነው ብለሻል። ሁለተኛ ደግሞ እስከምትወልጂ ድረስ ተረጋግተሽ ከዛ በኋላ አንዳንዴ ልጁም የኔ ነው አላለም ነበር የኔ አይደለም አላለም ነበር። ዲኤንኤ አስመርምረ ነው ከዛ የሱ መሆኑን ሲረጋገጥ የዛኔ ደግሞ በሙሉ ኮንፊደንስ ወተሽ ፍርድ ቤት የያዘውን ጉዳይ ትጨርሻለሽ። አሁን ደግሞ ምንም እነሱ ልትናደጂ ቪዲዮንም ማየት የለብሽም፣ ልትናደጂም አይገባም። የሚገርመው ነገር ደግሞ አብርሽ ቪዲዮ ሲለቅ ያንቺን ፎቶ ሳይለጥፍ አይሆንለትም። ምክንያቱም እይታ እየቀነሰበት ስለሆነ ማለት ነው። እኛ ሴቶች በሴትነታችን መከበር ምንፈልግ የሴትነት ደረጃን እንዲያስቀምጡል ምንፈልግ ሰዎች ከጎንሽ ነን። ገባሽ? አንዳንድ ሽልጥልጦች ወንድ አምላኪ ሴቶች አሉ። ከዛም ወንድ ሲያዩ በቃ ወንድ ብቻ ይሁን እንጂ ምንድነው ወዴት ነው ምናምን የሚሉት ነገር የለም። በቃ ወንድ በመሆኑ ብቻ ያከብሩታል፣ ይወዱታል። ልሞትልህ፣ አፈቀርኩ፣ ክሎሮክስ እጠጣለህ፣ ላርጎ ልጠጣለህ እያሉ ያሽቃብጣሉ ማለት ነው። ግን ንጹህ ሴት እንደኛ አይነቶቹ ከጎንሽ ስላለን አብሽሪ፣ ጠንክሪ፣ ልጅሽን ውለጂ። ከዛ በኋላ ያለውን ውሳኔሽን ትወስኛለሽ። አይ ቤቴን ልመለስ ለልጄ ብዬ ልኑር። አንቺም የጉራጌ ሴት ከሆንሽ የጉራጌ ሴት ብዙ ነገሮችን ትችላለች። ለልጇ ብላ አንገቷን ደፍታ ልጇን አንጠልጥላ ገበያ ሄዳ ቸርችራ ትኖራለች። ልጇን ታኖራለች፣ ልጇን ታሳድጋለች። በአንቺ ደግሞ እንደዚህ አይነት ልናገኝብሽ እንፈልጋለን እንጂ ወንድ ሄደ ብለሽ ከስርስሩ ወይም ሌላ ሴት እንደዚህ ሆነች ምናምን ብለሽ ልትጨነቂ፣ ልታስቢ፣ ልትከፊ አይገባም። የሴትነት ክብርን አስተያይተሽ ሴት እንደምትችል
አሳይተሽ ሚዲያ ላይ ነይ እንጂ እንደዚህ መሆን የለብሽም ብዬ ነው የማስበው። አብርሽ ከሆነ ጭንቅላቱም ሁሉ ነገሩ በገንዘብ ታውሯል። 4 ነጥብ ማለት ነው። ታውሯል እልሻለሁኝ። ምንም አይታየውም። ትንሽ እይታ ሲቀንስበት ሌላ ቦታ ነው የሚሄደው፣ ሌላ ሴት ጋር ነው የሚሆነው። ከሁሉም አዲስ ሆኖ እንዲኖር ነው እንጂ ህይወቱን የመምራት ምናምኑ ሲጀምር ይቀረዋል ይመስለኛል። ስለ ትዳር ምንነት ራሱ የሚያውቅ አይመስለኝም። ስለሚቀረው አንቺ ደግሞ ከልጅሽ ጋር መኖር መስራት ትችያለሽ። አንቺ ከመጣሽ በኋላ ነው ይሄን ደረጃ የደረሰው። ስለዚህ አሁንም እይታው እየቀነሰ ነው ያለው። አንቺ ከሌለሽ ምንም ሌላ ሴት የሀገር ሴት ቢያመጣ ያው ለስድብ የመጡ ሰዎች ያዩለታል እንጂ በፊትም እንደሱ ብሏል። ስደቡኝ ብቻ ይውልኝ ስላለ ምንም አይመስለውም። እሱ ከክብሩ በላይ ቻናሉ ያሳዝነዋል። አሁን ቻናሉ ቢዘጋበት አጋጣሚ እርግጠኛ ነኝ ይሰቀላል ብዬ ነው። አያብርሽ በጣም ያሳዝናል እኮ ከዛችኛውም እና ያሳዝናልና አንቺ ጠንካራ ሴት መሆን አለብሽ። ከሱ የተሻለ ተሽለሽ መገኘት አለብሽ ነው ምለው እኔ እንደኔ ማለት ነው። ወንድ ቢሄድ ወንድ ይመጣል። ግን አንቺ ሴትነትሽን አሳዩ። ሴት ልጅ ቁጥብ ናት። ሴት ልጅ ትችላለች። ሴት ልጅ ወንድ የሚኖረውን እጥፍ ማኖር ትችላለች። ወንድ ልጅ ሰርቶ ሊያመጣ ገንዘብ ሊሰጥሽ ይችላል። የቤት አናኖር 2 ቀን ቤት ዋል ብቻ ወይ 1 ቀን ልጅ ብታስይዥው ያንን የሚችል አይደለም። ሴት ልጅ ብልሃት በቃ ትችልበታለች። ጀግና ናት። ወንድ ተባለ እንጂ ወንድ ሰርቶ ስላመጣ ነው እንዴ? ወንድ ያኔ የወንድ እጥፍ ችሎታ ያላት ሴት ናት። እመኑኝ ማለት ነው። እኔ በሴትነቴ አልደራደርበትም። በጣም ነው የምኮራባት። ምክንያቱም ብዙ ነገሮችን ስለምናሳልፍ፣ ብዙ ነገሮችን ስለምንችል፣ ብዙ ነገሮችን ስለምናሳልፍ ማለት ነው። ታንቃችሁ ሞት ወንዶች፣ ለወንዶች ብላችሁ የምታለቅሱ አንዳንድ ሴቶች ደግሞ በጣም ነው የምታናድዱኝ ማለት ነው። ወንድ ልጅ ወላሂ ለወንድ ልጅ አታልቅሱለት። ወንድ ልጅ ሄደ ብላችሁ 1 ቀን ሳተኙ አትደሩለት። የቻላችሁትን አድርጉ። ፍቅርን ስበኩ። እሱ ባለበት የሴትነት ሴትነታችሁ ሚስትነታችሁን አሳዩት። እምቢ ብሎ ከሄደ ደግሞ ለምን ሄደ ብላችሁ ጭንቅላታችሁን አታሳምሙ እላችኋለሁኝ። በተለይ የማዳም ቅመሞች በኦንላይን የጠለባችሁት ሲሄድባችሁ በጣም ስታለቅሱ በሙዚቃው በምኑ ምናምን ስትከፉ ያለውና እኔ በጣም ነው የምስቅባችሁ። ሸኙት። ለእናንተ የማይጠቅማችሁ ከራሳችሁ ከህይወታችሁ ተመሳስሎ ማይኖረው በእኔ እሹሩሩ ብትሉት ራሱ ስለማይሆናችሁ ሸኙት። የሄደው ይሄድ። ግን እናንተ ጠንካራ ከሆናችሁ ጠንካራ ሴትን ማንም ይፈልጋታል። ስለዚህ ራሳችሁን አክብሩ እንጂ ወንድ ልጅን አታመልኩ። አንዳንድ ሴቶች በተለይ ወንድ ይሁን ብቻ እንትን ብቻ ይኑረው የምትሉ ሴቶች እኛን አሰዳዊ ሴቶች አላችሁና ዛሬ በእናንተ ላይ ነው የምወርደው። ለማንኛውም ወንድ ስላንጠለጠለ ብቻ ሳይሆን እውቀት ይኑረው፣ ብስለት ይኑረው፣ ያኑርሽ፣ ይውደድሽ። ወጥቶ ሲገባ ፈገግ ይበልልሽ፣ አንቺ ፈገግ በይለት። ተመካክራችሁ ኑሩ። የዛኔ ትዳራችሁ ቤታችሁ ማብራት ባይኖር ራሱ ይበራል እላችኋለሁ ብያችኋለሁኝም እውነትም ነው። እና ለማንኛውም ባለትዳሮች ትዳራችሁን በተቻላችሁ መጠን በፍቅር ያዙ። በፍቅር ስትይዙት እምቢ ካላችሁ ደግሞ እሽሩሩ የሚባል ነገር የለም።